እግዚአብሔር ሰጪ ነው ብሎ የማያነሳው ደስታ ላይ ቸርች ውስጥ የሚያስቸግሩ ሰዎች ሁሉ ጊዜ ጉድለታቸው ነው። አቦ ማዞሪያ እንዲህ ጎራልና የሆነ ወርቅ ቤት ስናሳይ ወዳጆቼ ወርቅ ነው። እኔ ግን በትልቅ ችግር በትልቅ የማጣት መንፈስ እንከራተትልሃለሁ ወርቅ ቁልፍ አድርጌ። ብዙ ሰው እንደ እብድ ሰው ከማመስገን እንደ እብድ ሰው ማጉረምረም ይመርጣል። ስለዚህ ነው እንደ እብድ ምድር ላይ ያለ ሰው ልብሱን አጥቦ ከሚያነጻው በላይ ልብሱ ነጭ ሆነ። የትኛውም ላውንደሪ ያንን ንጣት ማምጣት አይችልም ማለት ነው። ኢየሱስ ነጭ ቡጋ ለካ ያስረሳል ችግር መከራ ዝም ብሎ መኖር ከኢየሱስ ጋር ያስረሳል። ልጁ እዛ እየተንደፋደፈ እነሱ ቴዎሎጂ ይሰራሉ። እዚህ ጋር ይሄ ነገር ዛት ካንድ በግሪኩ ዕብራይስጡ ወረደና ይሄ የማያምን ጠማማት በእውነትም በሲጋራ ብብቱ የተበሳ ኮት ለብሻለሁ ተግባረ እድጋ ተደብቄ ብዬ ገዛውና በጨለማ ፓስተር ቴዲ ነበር አብረን የገዛው ዋይዝ ሰጠው። እሱ ጋር የገባ ዋይ ያምራል። አንዳንድ ሰው ጋር ደግሞ ያበበ ነገር ሰጠው አክስሎ አበላሽቶ ያመጣን እስከዛ አይመጣም ይሄዳል። ማመሳውን ባዶ ብረት ውስጥ እንዲህ ስታስቀምጠው ሰው ያለ ዶሮ ወጥ ለፈረሰኛ እቺ በጣም ድቀት ሰላም ራሱ ኢንተርቪው ተደረገ። አንተ ሰላም ከየት ነው የምታመጣው? እነ የለኝም እንዴ ዋለም የምትባል እህታለች ጋሽለም የሚባል ቤት አከራይቶ እንገባለን። ሶስት ናቸው። ክሩሴድ ነው ማድረጋቸው። ከጩኸት የተነሳ እቃዎች ቅልቅል ሲል ትሰማለህ። አዳቂ ሰብክ ይወጣል። ገና ጋሽለም ይያው ያ ልጅ መጣልሽ ደግሞ እንዳይጮህ ቤት ይላል። ምናምን ሲመልሱ ከትርፍ ጋር ሲመልሱ ከተማ ወለዱ፣ ስልጣን ወለዱ፣ ምስጋና ወለዱ። በምን እንደተቀለልኩት ነው ማለቀው። እሱ በፍርሃት ተቀለለው፣ አንዳንዱ በጥርጣሬ ተቀለለው፣ አንዳንዱ በምቀኝነት ተቀለለው፣ አንዳንዱ በንዴት ተቀለለው። ምናምን በምን ተቀለልከው? አንተ ስንስም ምን ሁሉበት መሪዝም የለም። ተሳምክ አገልግል በቃ። ምናን ከፓስተር መራ ያልተቀበልክ ምናን ከሱ ነው የተቀበልከው? ይበላ ነው አቡኑ ይበላ ነው በላ የነገርከኛል ምንም ያልነገረው ሰው ፊት ሲያይ ይጠፋል እኮ አዝማች ይጠፋል። ብራዘር ታጥልቁናላችሁ ትጫኑናላችሁ። ቅዱሳን ቆም አይቆም። እኔ ስላንተ ማሰብ ጀምራለሁ። አሞት ነው ወቅቶት ነው አበድሬው ነው ተበድሬ ነው የሆነ ቦታ አስቀይሜው ነው ሊፍት አልሰጠውትም። ለምን እንሰጋያለን? ቅዱሳን አቡሪን ኦኬ የሆነ ማደንዘዣ አለ። ሲወጉ ተርገበገብኩ ሲለኝ አቁ እንዲህ በቅል ፈልጌ ማለሽ ቪታሚን እኮ አለ። ዝም ብለህ ስትውጣው ያበቅላል። መክፈያው ጋር ቁጭ ታረክ ሻጩ ንጹህ መላጣውን አየው መድኃኒቱን አየው ሳልከፍል አደራ የሰጠ ጌታ ይመጣል። ወደድክም ጠላን የአደራ ክፋቱ በጣም አታስበው። ማለት መቼ እንደምጣ ግን ገመቶ ምን ያረከው ደክሞም ስራ አክቶም ስራ ሰንፈም ስራ እሩህም ስራ ሸላሚ ጌታ ግን ይመጣልና ወዳጆቼ ጥለቁጭ ከማለት ያቅምህን መስራት ሽልማት ያሰጣል። እንደዛ ቀን ያፈኩበት ቀን ሲኦል አላስገቡኝ፣ አልገረፉኝ፣ አላሳሰሩኝ። ግን ለሰው ማታብራሩት ሼም ኦን ዩ የሚባለው ነገር ቁጭ ሲል ሼም ተሰማኝ። በጣት ጀምሬ በዳቦ ጨረስኩ። ብራዘር አደራ መብላት በጣት ትጀምራለህ፣ ሲጨርስ በዳቦ ነው የምትጨርሰው። ባለማሩ ስለሚመጣ አደራ የሰጠ ስለሚመጣ ምን አደረከው ስለሚል በልተከጠበቀው ሼም ሰርተከጠበቀው ክብር። እንኳን አደረሳችሁ ልበል፣ እንኳን ደስ አላችሁ፣ እንኳን እግዚአብሔር ረዳችሁ። እንደዚህ አይነትን ደግሞ በዚህ ዘመንም እንዲህ አይነት ልጆች እግዚአብሔር ስላሉት እንዲህ አይነት ስጦታዎች ለቤተክርስቲያን እግዚአብሔር ስለሰጠን ስለዚህ ፋሚሊም እግዚአብሔርን አመሰግናለሁ። እግዚአብሔር በጣም ያክብራችሁ፣ ተባረኩ፣ እግዚአብሔር ያክብራችሁ። ምክንያቱም እንደዚህ አይነት ከመሰጠት እንጂ ከምንም ሊመጣ ስለማይችል ሰጪውን ስለሚያውቁ ስለወደዱትም ለኢየሱስም ስላላቸው ልብ ጌታን አመሰግናለሁ። ይህንን ፋሚሊ ደግሞ እግዚአብሔር በብዙ ይባርክ፣ በብዙ ጸጋ ያብዛ። እንደገና እኔም በጣም ብዙዎቻችሁ እዚህ የምታገለግሉ መወዳችሁ አገልጋዮችን በሙሉ ቴንኪው ማለት ፈልጋለሁ። ፓስተር መራዊ ደግሞ ስለጋበዝከኝ በእንዲህ አይነት አስደሳች ቀን ላይ ደግሞ ስለጠራኸኝ ቴንኪው ማለት ፈልጋለሁ። ያው ፓስተር መራዊ ለኔም የረጅም ጊዜ ወዳጄ ነው። ምንም በሌለን ጊዜ በድህነት ጊዜ በብዙ ነገር ከጎኔ የቆመ እግዚአብሔር ሰው ነው።
የዛ ጊዜ ከነበረው መጽሐፍ ሽያጭ አስራቱን የወሰድኩት እኔ ነኝ እና ባርኮኛል በብዙ እና እሱ ብቻ ሳይሆን የመጀመሪያ ሰው የገዛልኝ ሱፍ እሱና ጓደኞቹ ለአራት ሆነው 250 ብር ነው ያኔ ሱፉ ተረባርበው 450 ተረባርበው ነው የገዙልኝ። ኤልያስ የሚባል ወንድም ትዝ ይለኛል፣ አንድ ሴት እህት እንዳለች ትዝ ይለኛል ይመስለኛል። እና ፓስተር መራይ ሆነው ሱፍ አለበሱኝ። እኔ አዝኜ መጥቼ ሞቢል ሙሉ ወንጌል አገልግዬ መጥቼ የዳቆኑን ኮት አስለብሰው ነው እዛ ያስበኩኝ ያኔ። እና የጌታ ራት ነበር የዛ ጊዜም ስሰብክ እና ምን ተባለ ምንድነው ላውንደሪ ተዘጋብኝ። ላውንደሪ ማታ አወጣለሁ በየቅዳሜ ማታ ላውንደሪ ዝግ ሆነ። ያለኝ ኮት አንድ ነው እና አደጋ ላይ ወደኩ ማለት ነው። በሸሚዝ ሄድኩኝ፣ በሸሚዝማ አይቆምም ተባለ እና ፓስተር ቀዩ ፓስተር ማናቸው ትዝ ይለኛል አንድ ዳቆን ተጠራ። በነገራችን ላይ ኮቱን የለበስኩት ልጅ አሁን ፓስተር ሆኗል። እግዚአብሔር የተመሰገነ። አሁንም ኮታችሁን ካመጣችሁ እግዚአብሔር ይጠቀምበታል ለማለት ያክል ነው። እና ፓስተር መራይ በዚህ አይነት መንገድ አብረን አሳልፈናል። ሌላው ፓስተር ሳሚ በቤተክርስቲያናችን ደግሞ እየመጣ በብዙ በቃል ዕውቀት በብዙ ትህትና የሚያገለግለን እግዚአብሔር ሰው ነው። ሳረሳ ደግሞ ማላልፈው ፓስተር ሰብስቤ ኑርጋ የቤተክርስቲያናችን ባይዘው የአሁኗ ቤተክርስቲያን የመመስረት ምክንያት እሱ ነው። እሱ መጥቶ ገስጾ ሲሰብክ በሱ ምክንያት ነው ስብሰባ ተካሂዶ ከዛ በኋላ እሱ ላይ ያውቅ ይችላል አይዶን ነው ነገር ሊሆን ይችላል ካስታወሰ እና በዛ ምክንያት እቺ ቸርች ተወልዳለች በሱ እና ረጅም ጊዜ እየመጣ ጉርጋድ ውስጥ እየመጣ የሚያገለግለን ባለውለታዬ ነው። ለኔ ለቤተክርስቲያናችንም ባለውለታ ነው። አንረሳም፣ በልባችን አለ። አንዳንድ ጊዜ መገናኘት ይጠፋና ድንገት ትራራቃላችሁ። እንግሊዘኛውን በትክክል ልበለው አልበለው ይድን ያርመኛል፣ ሪኮኔክት ያደርገናል እግዚአብሔር ብዬ ተስፋ አደርጋለሁ። እና ፓስተርዬ በጣም ማከብር ሞድ የእግዚአብሔር ሰው ነህ። እግዚአብሔር ያክብር። ስላየው ደስ ብሎኛል። ሁላችሁንም ወዳችኋለሁ። ይድኔ ደግሞ ያው የኔ ፌቨራይት ዘማሪ ነው። በሱ መዝሙሮች ነው ሁሌ መጽናን ነው የእውነት ለማለት አይደለም። ያው ቸርች ስንጋብዘው በእንባ ከማመልክባቸው ዘማሪዎች ውስጥ ነው። እግዚአብሔር እሱ ውስጥ ስላደረገው ድንቅ የዝማሬ ጸጋ እግዚአብሔርን አመሰግናለሁ። ይድንዬ ደስ ብሎኛል ካንተ ጋርም ስለማገለግል። ባላደራው በሚል ትንሽዬ እንግዲህ ትንሽ ይሁን ይርዘም አላቅም፣ ሲጀምር አላቀውም፣ ግን የምታውቁትን ቃል ፈጠን ብዬ ለማለት ሞክራለሁ። እዚህ ቃል እግዚአብሔር በትልቁ የሚከበርበት የምትወዱ መማር የምትወዱ እንደሆናችሁ አስባለሁ። ለምን ፓስተሮቹን በሙሉ ስለማቃቸው የእግዚአብሔር ቃል በጣም በጥልቀት የሚያጠኑ የሚያስተምሩ ስለሆኑ እኔም የእግዚአብሔርን ቃል ምንም ሳልፈራ አካፍላለሁ። ባላደራ ሚል ያው የምስጋና ፕሮግራም እንደሆነ አውቃለሁ፣ ግን ለዚህ ቦታ ደግሞ ይጠቅማል ብዬ የማስበውን ከእናንተ ጋር እካፈላለሁ። ጌታ የተመሰገነ ይሁን። ኧረ አሜን። እግዚአብሔር አምላክ ሉቃስ 19 ቁጥር 10 ላይ ያለ ቃል ነው። ከቁጥር 11 ባነበው ደስ ይለኛል። ከቁጥር 11 እርሱም ይህንን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ እግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። 10 ባሪያዎችን ጠርቶ 10 ምናን ሰጣቸው። እስክመጣ ድረስ ነግዱ አላቸው። የአገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞች ላኩ። መንግስትንም ይዞ በተመለሰ ጊዜ ገንዘብ የሰጣቸውን እነዚህ ባሪያዎችን ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛው ደርሶ ጌታ ሆይ ምናን 10 ምናን አተረፈ አለው። እርሱም መልካም፣ አንተ በጎ ባሪያ፣ በጥቂት የታመንክ ስለሆንክ በ10 ከተሞች ላይ ስልጣን ይሁንልህ አለው። ሁለተኛው መጥቶ ጌታ ሆይ ምናን 5 ምናን አተረፈ አለው። ይህንንም ደግሞ አንተ 5 ከተማዎች ላይ ሁን አለው። ሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳትን ምናንህን እንሆ ፈርቻለሁና ጨካኝ ሰው ስለሆንክ ያላኖርከውን ትወስዳለህ፣ ያልዘራውንም ታጭዳለህ አለው። እርሱም አንተ ክፉ ባሪያ፣ አፍ በተናገረው እፈርድብሃለሁ። እኔ ያላኖርኩትን የምወስድ ያልዘራሁትን የማጭድ ጨካኝ ሰው እንደሆንኩ አውቀህ ምን ነው ገንዘቤን
ለለዋወጮች አደራ ያልሰጠኸው? እኔ መጥቼ ከትርፍ ጋር ወስደው ነበር አለው። በዚያም ቆመው የነበሩት ምናኑን ወሰዱበት። 10 ምናን ላለውም ስጡት አላቸው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። ነገር ግን እነዚያ በላያቸው ልነክስ ያልወደዱትን ጠላቶች ወደዚህ አምጧቸው፣ በፊቴም እረዷቸው። ስለዚህ ምናን ስለተሰጣቸው 10 ሰዎችና ማቴዎስ 25 ላይ መክሊት ሰጣቸው የሚል አለ። መክሊቱን የሰጣቸው ሰዎች 3 እንደሆኑ ይመስለኛል። 3 ናቸው። ለአንዱ 5 ለአንዱ 3 እና ለአንዱ 1 ሰጠ የሚል አንብባቸዋል ብዬ አስባለሁ። መክሊቱ ከምናን የሚለየው ሜቢ መክሊቱ የአንድ ሰው የ20 ኦር የ30 ዓመት ደሞዝ ነው ይላል። አንድ እንትን ሳነብ የ20 የ30 ዓመት ደሞዝ ነው። ምናኗ ግን የ100 ቀን ወይም የ3 ወር ደሞዝ ነች ልዩነቱ። ስለዚህ ይሄኛው በጣም ትንጥዬ ነገር ነው፣ ያኛው ግን በጣም እንደ ችሎታ እንደ አቅማቸው ውስጣቸው እንዳለ ብቃት እየተመዘነ 1ም 3ም እየተደረገ ተሰጥቷል። ሁለቱ ታሪኮች ተቀራራቢነትም አላቸው ልዩነትም አላቸው። ይሄኛው ግን 10 ናቸው ወደሱ የመጡት፣ ለ10ም አንዳንድ ሰጠ ይላል። ለ10ም አንዳንድ ሰጥቷል። ምናንና መክሊቱ እንዲሁ አእምሯችሁ ላይ እንዲቀመጥ ብዬ ነው። ለ10ም አንዳንድ ሰጠ ይላል። ስለ የሰጣቸው ደግሞ ዝም ብሎ እንዲያስቀምጡት ሳይሆን ነግዱ፣ አትርፉ። ከዛ በኋላ ያው መንግስት ሊያመጣ ነው ሄዶ ሲሰጣቸው ዝም ብሎ ነበር፣ መንግስት የለውም። ግን መንግስትን ሄዶ ይዞ ሊመጣ የሄደ አንድ መኮንን ነው ይላል። ያው ስለ እግዚአብሔር መንግስት እንደሆነ ግልጽ ነው። ስለ አደራ አበሻ ሆኖ ማያቅሰው አለ ብያሳ። አደራውን በላ ነው ራሱ የሚባለው። አደራውን ካዳ አደራውን አጠፋ ሳይሆን በላው ነው የሚባለው። ለሆነ አካል እንዳለው ነገር ነው አደራ። ልክ ነኝ አይደለም? ብዙ እንትን ውስጥ ገብቻ አላወራም፣ ግን እንዲህ ጫጫፋን እንድሰሙኝ ነውና አደራውን በላ፣ አደራውን እንዲያደረገ። አደራ እንግዲህ አንድን ነገር የመጠበቅ አንድን ነገር የመንከባከብ ባለቤቱ እጃችሁ ላይ ያስቀመጠውን ነገር ተመልሶ መጥቶ የሚረከበው ነገር ነው አደራ ማለት። ተመልሶ ይረከበዋል ወይም ተመልሶ የሆነ ቀን ይጠይቃል። አንዳንዱም በሰማይ ቤት ይጠይቃል፣ አንዳንዱ ልጄን አደራ ይልህና በሰማይ ቤት ይጠይቅሻለሁ ምናምን ይላሉ እናቶቻችን። ራሱ እንደዚህ አይነት ነገር ነበረ። ንብረት ይሰጣሉ፣ እንደዚህ አይነት ነው። ይሄኛው መኮንን ግን አደራ የሰጠው ምናን ነው። ከዛ ነግዱና አትርፉ ብሎ ነው የሰጠው። ከ10ሩ ግን የሚገርማችሁ 3ቱ ብቻ ናቸው እዚህ ላይ የተጻፉት። 3ቱ አንደኛው 10ሩ ምናን 10 የወለደለት፣ አንደኛው 5 የወለደለትና አንደኛው ደግሞ አሳምሮ በጨርቅ መገነዣ አድርጎ የቀበረ ሰውዬ ነው። እነዚህ ሶስቱ ባጭር ቃል የሁላችንም ተወካዮች ናቸው። ወይ የቀበርክነ፣ ወይ 5 ያተረፍክነ፣ ወይ ደግሞ ፍጹም አትራፊ 10ሩ እንደዚህ ጥሩ ያተረፈው አይነት ሰው ነን። ከ3ቱ ውጪ ስለማንሆን 3ቱ የኛ ተወካዮች ይመስሉኛል ማለት ነው። አደራም በግማሽም መወጣት ይቻላል፣ ሙሉ በሙሉ መወጣት ይቻላል፣ ሙሉ በሙሉ አለመወጣት ይቻላል እንደማለት ይመስለኛል። እሺ ልመለስና ይሄ ክፍል የሚያስረዳው አንድ ነው። እግዚአብሔር ለሁሉም ሰው ሰጪ ነው። አንዱ ለሁሉም ሰጠ፣ አንዳንድ። እስቲ አሜን። ይሄ ኢምፖርታንት ነው። እግዚአብሔር ሰጥቶኛል ብሎ ማመን በጣም ኢምፖርታንት ነገር ነው። ሰጥቶኛል ብሎ ማያምን ሰው ከደስታና ከምስጋና ውጪ ነው ላይፉ። ሁሉ ጊዜ በሰው ያየ፣ በሰው እየተናደደ፣ በሰው እየቀና፣ በራሱ ሳያመሰግን ዘመኑን ሁሉ እንዳጉረመረመ ፊቱ እንደረዘመ የሚኖር ሰው ነው። ይሰማል። አንዳንድ ሰው ትንሽ አንድ ጊዜ ጌቱ ኮመርሻል ላይ ሄድኩኝ ማለት ነው። ጌቱ ኮመርሻል ላይ ሄድኩኝና የሚገርማችሁ ልጅቷ ሙስሊም ነች። ረከቦት ይዛ ቡና ምናምን ነገር ነው መጀመሪያ በፊትም ሳቃት የጀመረችው። ትንሽ ቡና ምናምን እና ሁሌ ሳወራት አፏ ላይ ሁሌ ምስጋና፣ እንዴት ነው ስራ አልሐምዱሊላህ ምናምን ነው የምትለኝ። በቃ እንትኑ ይርኔ በኋላ ይረዳኛል አላቅ አልሐምዱሊላህ ምናምን እንዴት እንደሚባል ማለት ነው። እግዚአብሔር ከዛ ስለጠራው ብዬ ነው። እና ሁሉ ጊዜ በእውነቴን ማለት ሁሌ አፏ ላይ አንዳንዶቹ ሱቅ ያላቸው የሱፍ ቤት ያላቸው ብና ገባ እያልኩኝ ስጠይቅ ምን ስራ አለ። እሷ ግን በዛች በረከቦት አልሐምዱሊላህ። ከዛ በስንታው ቀን ሲሄድ እንትን ከፍታለች የሆነ ሸሚዝ ቤት፣ በስንታው ቀን ሲሄድ የሆነ ነገር ከፍታለች፣ በስንታው ቀን የሆነ ነገር ጭራሽ 3 ነው 4 ሱቅ አላታው ማለት ነው። አፏ ላይ ሁሌ የማገኘው ከረከቦቷ ጀምሮ ምስጋና ነው። ይሰማል። ይኸውላችሁ የተሰጠውን ነገር ማያቅሰው እግዚአብሔር ሰጥቶኛል ብሎ ረከቦትም ስጠው ቤትም ስጠው አያመሰግንም። ፊቱ ላይ እግዚአብሔር ሰጪ ነው ብሎ የማያምን ሰው ደስታ አላይበትም። ቸርች ውስጥ የሚያስቸግሩ ሰዎች ሁሉ ጊዜ ጉድለታቸውን የሚያውነው ግን እግዚአብሔር ሰጪ ነው የሚለን። ይሄ ምናን ሰጥቷል እና ምንድነው ለውጡ? የተሰጠህን ማወቅና አለማወቅ ላይ ነው። እግዚአብሔር አየር ሰጥቷል ነው፣ ህይወት ሰጥቷል ነው። እስቲ አሜን።
እንደውም እኮ ማቴዎስ የሚለው ወዳጆች ያለ ከልብስ ሰውነት ይበልጣል እኮ ነው ያለው። ከልብስ አሁን አንዳንድ ሰው ልብስ የለኝም ብሎ ነው አይደል የሚያጉረመርመው። ልብስ እኮ ስትወፍር እንትኑ ቅርጹን ይቀይርና ትጥለዋል። የማይጠብ የማይሰፋ ሰውነት ሰጥቷል። ኧረ አሜን። ስለ ጊፍት ከፈለክ ልታስጠብቧቸው ምን ስትወፍር አብሮ የሚወፍር ሰውነት አሜን አትሉም? ስትከሳ አብሮ የሚከሳ ሰውነት ከልብስና ከሰውነት ካልክ ሜዲን እግዚአብሔር ይሁን። በዋጋ እንኳን ብታነጻጽረው ከዛስ ከመብል ደግሞ አጣውት ከምትለው መብል ህይወት ይሰጣል ይበልጣል ነው። ለምን ህይወት በምግቡ ልታገኘው አትችልም። ምግብ ብታጣም አያ ምግብ አይኖርም ነው የሚለው። በህይወት ግን ምንም ልታወዳድሩ አጣውት ከምትለው ምግብ ያገኘው ህይወት ይበልጣል። ስለዚህ እግዚአብሔር ሰጪ ነው የሚለው። ሲጀምር ለሁሉም ሰጠ ነው የሚለው። ጮክ ብላችሁ አሜን። የሚገርማችሁ የተሰጠንን አለማወቅ የመሰለ አሳዛኝ ነገር የለም። ዛሬ ተሰጣችሁ እንድትፈልጉና እንድታመሰግኑ ነው። አንደኛው እኔ አንድ ጊዜ ፓስተር መራይ የሚያውቃል፣ ፓስተር ሰብስቤ የሚመጣባት ቸርች ነች። ይሄን ታሪክ ፓስተር ቴዲ ቢኖር ያውቃል። አንድ ጊዜ ቤተክርስቲያን ምን ከፍሏታን በጣም ተቸግረናል። እዛች ጉርጓዳ ውስጥ ሊያውም 1000 ምናምን ነች እና በቃ አጨነቃለሁ። እና አንድ ቀን ኤርፖርት ሰው ልሸኝ ይሁን አይገበት ትዝ አይለኝም። ድሮ ካፍሊንግ የሚባል ቁልፍ አለ ታስታውሳላችሁ? ካፍሊንግ ቁልፍ ቁጭ ብሎ አላገኘም። ከዛ ወሰርኳት። አንድ ሸሚዝ ነች ካፍሊንግም ያለች አደረኩ። እግዚአብሔር ይመስገን አገለግላለሁ። በየቀኑ አገለግላለሁ ቸርች። አንድ ቀን ፓስተር ፋኒ የሚባለው ጓደኛዬ ጋር ተጠራጠርን። ይሄ ነገር ግን ቀለሙ አይለቅ ምን አይ ወርቅስ ቢሆን ተባባል። እኛ በታላቅ ችግር ውስጥ እኮ ነው ያለሁት። ወርቅስ ቢሆን አቦ ማዞሪያ እንዲህ ጎራልና የሆነ ወርቅ ቤት ስናሳይ ወዳጆቼ ወርቅ ነው። ስንት ቢሆን ጥሩ ነው? አንዱ 8 ተኩል አንዱ 8 ተኩል። ክብር ለኢየሱስ ይሁን። እኔ ግን በትልቅ ችግር በትልቅ የማጣት መንፈስ እንከራተትልሃለሁ። ወርቅ ቁልፍ አድርጌ ዩጋችሚ ሃሌሉያ 8 ተኩል ሃሌሉያ 8 ተኩል አንድ ላይ 17 ግራም። ተመልከቱ እንግዲህ አንዳንዶቻችን አይናችን ቢበራ የምናመሰግንበት ማዕት ስጦታ ላይ ያችለ እንደ ቁልፍ ቆጥረ ነው እንጂ እንደ ተራ ነገር ቆጥረ ነው እንጂ ሰጥቷችኋል ነው የሚለው። እስቲ አንድ ጊዜ ስለሰጠን ነገር በደንብ አመስግኑ። አሜን። ያላችሁ እንዲህ ልበል። አሳፍ ሜቢ እንደውም 1000 ሙዚቀኛ ነበር ነው የሚለው። እኔ አላቅም 1000 ምን እንደሚጫወቱ በጣም እኔ አላቅም። 1000 ባንድ ከየት እንደመጣ ክሩ እንጨቱ ሳይቀር መሳሪያ ነው ማለት ነው። የመጀመሪያ የኳየር የወርሺፕ ሊደር ግን እየመራ ፕሮግራሙን እየመራ ሃሌሉያ አመስግኑ ስሙ የተመሰገነ ይሁን እልል በሉ አጨብጭቡ ይላል። ውስጡ ግን ያጉረመርማል። ምንድን ነው የሚለው? በመስኮት ያያል። ሲያይ ይላል ኃጢአተኞቹ ይነዳሉ። የምንጸልየው እኛ ነን፣ የሚወልዱት እነሱ ናቸው አለ። የምንዘምረው እኛ ነን፣ የሚባረኩት እነሱ ናቸው አለ። አሁንም እዚያ ግን የአሳፍን የማደንቀው ነገር እንደሆነ ታውቃላችሁ? ይሄንን ነገር ለእስራኤል ነግሬ ቢሆን ኖሮ አየህ የሆዱን በሆዱ የአንጀቴን በአንጀቴ የሚል ነገር አለ ይዞ ትዝ አላችሁ? በጠቅላላ 90 ናችሁ። እሺ እኛ 90ዎቹ ማለት ነው። ገብቷችኋል? በሆዱ ይዞ ሳይናገር ግን ያጉረመርማል። ሳያወጣው ያጉረመርማል። እንደ ሰው ቢቀና በአሟሟት ይቀናል። ምን እንዳለ ተቀር የነሱ እኮ አሟሟት አለ በጣም ምርጥ ነው አለ። እንዲህ ብለው ቴሌቪዥን እያዩ በሰላም ለሽ ይላሉ። የኛስ ጣራሉ አለ ብለን ነው ምን ሞተዋል። በሞታቸው እንኳን ቀኗል። ከዛ እግዚአብሔር መጣና ምን እንዳደረገው ታውቃለህ? አንድ ነገር ነው። አሁን ለምሳሌ በዚሁ አጋጣሚ እንድታዩት ነው። ይሄ አይፎን 17 ነው። ግልጽ ነው አይደለም? እዚህ ክሊር በዚሁ እንድትር ይወዳችሁ ምን እንደሆነ ታውቃለህ? በኋላ እግዚአብሔር አይኑን ሲያበራለት የነሱ ነገር ረግረግ ላይ ነው አለ። እግዚአብሔር የሌለው ሰው ምንም ትልቅ የሚሆን ረግረግ ላይ ነው አለ። ለካ ማመስገን ያልቻልኩት ረግረግ ላይ ያለ ነገር እያየው ነው አለ። በሌላ ማርኛ አንድ ይሁት ይሄውን አይፎን 17 ነው። ረግረግ ማለት ምን ማለት እንደሆነ ታውቃላችሁ? በተነቃነቅ ቁጥር የሚገባ ማለት ነው። ንቅናቄ በሙሉ ወደ ታች ነው፣ ወደ ላይ አይደለም። ያንተ ግን ንቅናቄ በሙሉ ወደ ላይ ነው። ምን ማለት ነው? ከእግዚአብሔር ጋር ያለ ጥቂት ነገር ይበዛል ነው የሚለው። የእግዚአብሔር በረከት እንዴት ነው የሚበዛው አለ? ጥቂት በጥቂት። የነሱስ በተነቃነቀ ቁጥር መስመጥ ነው። ዩጋጅሚ የነሱ በተነቃነቀ ቁጥር ምንድነው? ከዛ እግዚአብሔር ያንን አበራለት። መሰረቱ ሲል ረግረግ ነው። አሁን ገጠር አካባቢ ምናምን ሄዳችሁ ብታዩ የሆነ ረግረግ ውስጥ ከገባችሁ አትንቀሳቀሱ፣ ቆማችሁ ነው የምትጣሩ። ድምጽህን ነው የምትጠቀመው፣ አካልን አትጠቀም። ለምን? ከተንቀሳቀስ ትሰምጣለህ። ስለዚህ ከርቀት ሆነ ከበደው ነው የምትለው።
አማራ ክልል ኮንክ ደመላሹ ወንዳ ጥሩ ትላለህ። ገብቶሃል አይደለም? ኦሮሚያ ኮንክ አያንቱ ቦንቱ ምናምን በቃ ጉራጌ ከሆነ ደግሞ አይገባም መጀመሪያ ገብታችኋል? እሺ ሶሪ ለጫወታ ነው ደግሞ እንደዚህ ብላችሁ በኋላ እግዚአብሔር የተመሰገነ ይሁን። አሁን ተመልከቱ፣ ረግረግ በየሰዓቱ እየሰመጠ የሚሄድ ጉዳይ ነው አይደለም እንዴ? ቅዱሳን አይደለም? መልሱልኝ እንጂ በየሰዓቱ እየገባ በየደቂቃው በንቅናቄ እየገባ ነው አይደል ሄደው። አሁን እኔ ረግረግ ላይ ቆሜ ይሄን አይፎን ውሰድ ብልህ አትወስድም። ለምንድን ነው አትወስደው? ፋይናል ውጤቴ መስመጥ እንደሆነ አውቀሃል። ከዛ አበራለት። የእነሱ እኮ ፋይናል መስመጥ ነው፣ ያንተ ፋይናል ግን ከኔ ጋር ነው አሉ። ስለዚህ ምረጥ አለው። ከኔ ጋር ይሻላል ረግረጉ ላይ ያለው ነው። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። አረ በደንብ አሜን፣ ሃሌሉያ ወዳጆቼ። ከእግዚአብሔር ጋር ያለ ምንም አይነት ነገር ኢት ኢዝ ኤ ብሌሲንግ። በደንብ አሜን፣ ደስታ ነው። ስለዚህ የሌለ ላይ ፎከስ እያደረግ የሌለ ላይ ያዝንክ መዘመር ከሚከብድ እግዚአብሔር ሰጥቷል። ምን እኔ አላቅም ምናኑ ምንም ይሁን አገልግሎት ብቻ አይመስለኝም። እግዚአብሔር ግን ሰጥቷል ነው የሚለው። ለሰው ሰጥቷል ነው የሚለው። አንድ ይሁን እንጂ ሰጥቷል ነው የሚለው። ያኛው ሰውዬ ላለማመስገን በጨርቅ ጠቅልሎ ለመቅበር ምክንያቱ ምንድነው? አልሰጠኝም ነው እኮ። አንተ ካልዘራህበት ታጭዳለህ። ምንም ነገር ሳዘራ መተህ ትጠይቃለህ እኮ ነው ያለው። ምን ማለት ይመስልሃል? ቢያንስ ምን አልሰጠውም እንዴ? እንዴት ነው ማየት ያቃተው? አሁን እኔ መነገጃ ከሰጠው ቴንኪው እኮ ነው የምትለኝ። 1 ሚሊዮን ብር ሰጥቼ ነግደህ አትርፈ ዋናውን መልስ ብር ራሱ ትነጫነጫል። ማቀኝ ሰውዬ እንዴት የተባረከ ነው መነገጃውን ሰጠኝ ነው የምትለው። ካልዘራህበት ይሏል እንዴ? ምን እየዘራበት? ለእግዚአብሔር ያለው አስተሳሰብ ምንድነው? ሰጪ አይደለም፣ ባራኪ አይደለም፣ ሞያ አይደለም፣ ጎብኛ አይደለም። ብራዘር ያልሰጠ ምንም ነገር የለም። የሰጠህን ስላላየህ እንጂ በኢየሱስም አይናችሁ ይከፈት። ዛሬ የሆነ ሰው የተቀበለውን ማየት ይጀምራል፣ የተባረከውን ማየት ይጀምራል። እኛ ቸርች ፓስተር ሊያውቅ ይችላል አላውቅም፣ እሴት አለን። አንዱ እሴት ስለ ትልቁም ስለ ትንሹም ነገር እንደ እብድ ሰው እናመሰግናለን ይላል። ስለ ትንሹም ስለ ትልቁም ሰው እናመሰግናለን አይደለም፣ ኢት ኢዝ ኖት በቂ። እንደ እብድ ሰው እንዴ ክሬዚ ሆነን እናመሰግናለን። እስቲ እንደ እብድ ሰው አንድ ምስጋና፣ በጣም ምስጋና። ሃሌሉያ ሃሌሉያ። ብዙ ሰው እንደ እብድ ሰው ከማመስገን እንደ እብድ ሰው ማጉረምረም ይመርጣል። ስለዚህ ነው እንደ እብድ ሰው ብቻውን ያወራል። ጴንጤ ነው እንትን ጉባኤ ውስጥ መጥቶ እንዘምራለን ይላል። ምን በቂ ሆነን እንጂ ሰስኔም ከዚህ ጉባኤ ላይ ሰብሬያለሁ። አሜን። አንድ ጊዜ አሜን በሏ። አሜን። ሰውነት የሰጠ አየር የሰጠ ጤና የሰጠ ገና ደግሞ የሚሰጥ እስቲ አሜን። ይሁን። አንድ ልጆኝ ያነበብኩት አንድ ተረት አለ። እናንተ በአብዛኞቻችሁ በኔ እድሜ ላትሆኑ ትችላላችሁ፣ ተረቱን ላታውቁ ትችላላችሁ። አንድ ውሻ አንድ ጊዜ ሙዳ ስጋ ያዘ አለ። ሙዳ ስጋ አግኝቶ ይዘው ይሄዳሉ። ታውቃላችሁ ውሾች ረጅም መንገድ ሄደው የራሱ ቦታ ሲደርስ ነው እና አጋጣሚ ድልድይ አድርገው ወንዝ ይሻገራል። ወንዙን እንዲህ ሲሻገር የራሱን ከለር አየ። ሲያይ ውሃ ውስጥ የራሱን ሲያይ እኔ የሌለን ከባድ ስጋ ያኛው ውሻ ይዟል ብሎ የራሱን ከለር የራሱን እንትን አይቶ እኮ ነው። ከዛ ያኛውን ለመቀማት እኮ ሲል ይሄ ገባ። ይሰማኝ ነው። ብዙ ሰው ማዶ ባለው ሲቀና ካፉ ትልልቅ ቆንጆ ነገር ይጥራል። ያንቺ ይበልጣል፣ የኔ ይበልጣል። አሜን ነው ወይ? እኛ እየቀናን እንድንኖር አይደለም፣ ኢንጆይ ያደረግን ባለችን ረክተን ጥፍጥ ባለ ህይወት እንድንኖር እግዚአብሔር ይፈልጋል። በእግዚአብሔር ነው ሙሉ ደስታ። አራ በደንብ አሜን። ስለዚህ ሰጥቻችኋለሁ ነው የሚለው፣ ባርኬያለሁ ነው የሚለው። ለአንዳንዱ ድምጽ ሰጥቷል፣ ለአንዳንዱ ዜማ ሰጥቷል፣ ለአንዳንዱ እስትንፋስ ሰጥቷል። እስትንፋስ ያለው ሁሉ ያመስግን ማለት ምን ማለት ነው? ለማመስገን በቂ ነው እስትንፋስ። ኦክሲጅን መሳብ መመለስ it is enough። is it clear? thank you for your participation። እና ካፋችሁ ያለው እጃችሁ ላይ ያለው ነገር ሳይራገፍ በፊት አመስግኑ። ለሁሉም ሰጥቷል፣ ያልተሰጠው የለም። ግን የሰጠህ ነገር ደግሞ ነው የሚለው፣ የሰጠህ ነገር ደግሞ በጠላት መካከል ነው የሚለው። እስትንፋስም ቢሰጥህ ጤናም ቢሰጥህ አገልግሎትም ቢሰጥህ ጠላት ለምን? እነዚህ ሰዎች አይታችሁ ከሆነ ምንድነው የሚለው? እንዲነክስባችሁ አይፈልጉም። አንተ ያንን ነገር ስትቀበል በሰላም ይዞ የምትሄደው ነገር አይደለም፣ ፋይት የሌለው አይደለም። ኤቭሪቲንግ ውጊያ አለ። እንዲነክስባቸው ስላልፈለጉ ጠላት መልእክተኛ ላኩ። ይሄ ሰውዬ
ምን አንሰጡ እጅ ላይ ያለው ነገር የሌላ መንግስት ይዞ የሚመጣ ጌታ ስጦታ ነው። ከገባ ዝም ብሎ ስጦታ አይደለም፣ ገንዘቡ የሱ ነው። አረ በደንብ አሜን። በሌላ አማርኛ ሰይጣን የሚጠላው ስጦታ እጅ ላይ አለ። አልወደዱም። እኔ ጋር ያለ ኤቭሪ ጤንነቴን አይወድም፣ መልካምነቴን አይወድም። ለምንድን ነው የማይወደው? እኔ የዛኛው መንግስት ሰራተኛ ነኝ። ያ ኪንግደም ድንገት ይመጣል። እንዴት አርገ ገብቷችኋል ያልኩት? እሺ ምዕራፍ 10 ማቴዎስ ምን አለ መሰላችሁ? ጠራቸውና ይፈውሱ ዘንድ፣ ለምጻም ያነጹ ዘንድ፣ አሜን በሏ፣ የሞተ ያስነሱ ዘንድ ስልጣን ሰጣቸው ሲል፣ አሁን ይሄ ስልጣን ሲሰጥ ራንዳላባናሽ ነው የምትለው እኮ ቫይብሬሽን ላይ ነው የምትሆነው። አይደለም እንዴ? አይደለም? ለምን ነው እንድቀጥ ብላችሁ የምታዩ? በጌታ በኢየሱስ ስም ፊታችሁ ፈካ ይበል። ምን አለ ሰጣቸው ሲል፣ ሲሰጥ ደስ ይላል። አሁን ለምሳሌ እኔ እንዴ ሙታንን አስነሳ ቢለኝ ደስታዬ ደስታ ነው እንዴ? ቅዱሳን this is very that is እኮ በስጦታ እኮ ነው። ከዛ ወዲያው ሃሌሉያ ሃሌሉያ ብለው ሳይጨርሱ ዝቅ አለና ግን በተኩላ መሃል እንደ በግ አንተ በግ የምትሄድበት ተኩላ very dangerous thing። ቅዱሳን ስጦታ ሰጠና ዝም ብለህ ታገለግላለህ ቢል ምን አለበት? አልጋ ባልጋ ነው መንገዱ። ወደ ገብርኤል ሲሄዱ ቢሆን ምን አለበት? ሰጥቻለሁ አይደለም? በተኩላ መሃል ነው ግን ሚኒስትሪው። ጠላት በሌለበት አይደለም፣ ሊቦጫጭቅ በሚፈልግ መሃል ትነግዳለህ፣ ታገለግላለህ፣ ታተርፋለህ። የሚጣሉት ንጉሱን የሚጣሉት መሃል ምንም አይነት ገንዘብ አንተ እጅ ከገባ፣ ምንም አይነት ንግድ አንተ እጅ ከገባ በተኩላ መሃል ነው። አየህ፣ በእግዚአብሔር እርዳታ ነው የምትኖረው፣ በእግዚአብሔር ጸጋ ነው የምታገለግለው። ሃሌሉያ! እንደዛ ነው። ያለ ጠላት ያለ ውጊያ የምታገለግለው ነገር የለም ነው እኮ የሚለው። እሺ አልኩና ማቴዎስ 10 ነው ዝቅ ብለህ ስታነበው ጠላቴ ማን ነው ስትል እናት አባት ፋሚሊ ራሱ የኪንግደም ነገር አንተ ጋር ከገባ እልል ይላል ብለህ እንዳትጠብቅ አሳልፈው ይሰጧቸዋል ይላቸዋል። ለማ የፖለቲካ ሰዎች ጠላት ናቸው። ምን ይፈርዱባቸዋል። ፍርድ ቤት ሄደህ ትቆማለህ። ፖለቲካል ቻሌንጅ ይገጥማል። ኢዝ ክሊር? ጠላት በአንድ ቦታ የተወሰነ ብቻ ፖለቲካው ከዛስ የሃይማኖት ሰዎች ራሱ ቸርች ውስጥ ጠላት ሊሆኑብ ይችላሉ። ከመሬት ተነስተው ሊዋጉ ይችላሉ። እና ብራዘር የተጠራው ወደ ውጊያ ወደ ጦር ሜዳ ነው ማለት ነው። ወደ እግር ኳስ ክለብ አይደለም ማለት ነው። ኢዝ ክሊር? እግር ኳስ ክለብስ ብትጠራ ፓስታል ፍርኖ ትበላለህ፣ ማማወተት ትጠጣለህ፣ ቡርኪና ፋሶ እንዴ። አሁንስ ፋይት ነው። ዜር ኢዝ ፋይት። አንተ በጎ ወታደር ነህ። ይሰጥህ እንጂ ዝም ብለህ አይደለም። ከተኩላዎች ጋር መንግስቱን ከሚቃወሙ ጋር እና ናግዳ ጮካላ አሜን ተቀብለህ እየተዋጋ እንድታተርፍ የተጠራሰው ማን ኑሮዬ ይዋጋኛል ማሸነፍ ግን ያንተ ነው። በተቃዋሚ መሃል ነው ቤተሰብህ ምን ግን ደስ የሚለኝ ነገር ልንገራችሁ በእናታችሁ። ማቴዎስ 17 ላይ ወሰዳቸውና ተራራ ላይ ሐዋርያቱን ተራራ ላይ ይዟቸው ወጣ። ኢየሱስን እስከዛሬ የሚያውቁት አቅመ ቢስ ወይም እንዴት ነው እንደ ሰው አካል ባለው መንገድ ግን ውሃ ላይ ሲራመድ የሞተ ሲያስነሳ ምናምን ያውቁታል። በዚህ አይነት ግሎሪ ግን አያውቁትም። ተራራ ላይ ልውጥ አለባቸው። ምድር ላይ ያለ ሰው ልብሱን አጥቦ ከሚያነጻው በላይ ልብሱ ነጭ ሆነ። የትኛውም ላውንደሪ ያንን ንጣት ማምጣት አይችልም ማለት ነው። ኢየሱስ ነጭ ቡግ አለ። እንደውም ወደቁ ይላል እኮ ልክ አይደለም? ወደቁ ይላል። አባ ኤፍሬም ሶሪያዊ የሚባል ሰውዬ ሲናገሩ አይ የልብሱ ኢየሱስ እኮ እንደ ፀሐይ አይደለም ያበራው ይላሉ እኮ። እንደ ፀሐይን አይቶ የወደቀ የለም። ምክንያቱም እሱ ከፀሐይ በላይ ስላበራ ወድቀዋል እንጂ ኢየሱስ ጌታ ነው። እንደ ፀሐይ አይደለም ያበራው። ደግሞ ከላይ የመጣ አይደለም እኮ ከውስጡ ይወጣ ግሎሪ። ኢየሱስን በዚህ ሌቭል አይተውት አያውቁም። በዚህ ሌቭል ደነገጡ። ማነህ አንተ ምንድነህ አንተ የሚለውን እየመለሰላቸው። ከዛ ጴጥሮስ ዮሐንስና ያዕቆብ ናቸው ካስታውሳችሁ። እንግዲህ አስቡ። ወዲያው ጴጥሮስ እግዚአብሔር ያክብረው። በጴጥሮስ ምክንያት እኮ የመጣ ትምህርት ብዛት እግዚአብሔር ይባርከው። ጴጥሮስ የትምህርት ምክንያት ነው። ጠያቂ ሰዎች ሐሳብ እንትን ይላሉ። እግዚአብሔር ይባርካል።
ከዛ አንድ ላንተ ሰርተን አለ እዚሁ እንኑር አይልም። ያን ግሎሪ ሲያይ ጊዜ አሁን እግዚአብሔር ፍንጣቂ ነው። ለዚህ ነው በተራራው ላይ ከገናና ክብሩ ያለው ፍንጣቂ ነው። ኔክስት ከሞት በኋላ የምትገቡበት ህይወት ፍንጣቂዋች ነች በሾርባ ማንኪያ ተብሎ እኮ ነው። ያኮ በሾርባ ማንኪያ ነው። ቅምስ ሲያረጋቸው እንደ እብድ አረጋቸው። ሃሌሉያ አሜን። እንደ ጴጥሮስ እኮ በእውነት ነው የምላችሁ እንደው በመድኃኒዓለም ስሙኝ ሚስት እኮ አለው ብራዘር፣ የልጆቹን አላቅም እንጂ ሚስት አለው፣ ቤት አለው። ጴጥሮስ እነ ጴጥሮስ ቤት አማቹ ሁላ ነበሩ። የሆነ ቀን ታመው ፋሚሊ ያለው ሰውዬ ሚስቱን አይረሳም። ሚስቱ ረሳት። ሚስት ይረሳል ቅዱሳን። ምን እያለ መሰለህ ወደዚህ ክብር ስገባ እንኳን የሌለህ ያለህን ትረሳለህ። አሜን። ሚስቱ ትረሳለች በቃ። ከዛ በኋላ እኮ ነው ጴጥሮስ አረ ሚስትስ ተባለ እዚህ እንኑር ሲል ሚስትስ ወይ አለች እንዴ ብሎ እኮ ነው የወረደው። እግዚአብሔር የተመሰገነ ይሁን። ይሄ እንትና አውታሩ ይዘመረው ለካ ያስረሳል ችግር መከራ ዝም ብሎ መኖር ከኢየሱስ ጋር የሚለው ያስረሳል። አሜን። ከዛ ምን እንዳላቸው ታውቃላችሁ? ተራራ አለ በላይፋችሁ እኮ ይሄን ክብር ታያላችሁ አለ። ግን እዚህ ክብር ውስጥ ዝም ብለህ ለራስ እየተሽሞነሞንክ የምትኖርበት አይደለም አለ። ከተራራ ደግሞ መውረድ አለ። እንውረድ ሲላቸው እኮ ደብሯቸዋል። እንውረድ? አዎ እንውረድ። ተናደዋል። እርግጠኛ ነኝ። ለምን? ስራ ያለው ታች ነው። አንተ ብቻ በክብር ውስጥ እንድትኖር በሰላም እንድትኖር አይደል? ወርደ ደግሞ ትዋጋለህ። ኧረ አሜን። ወርደ ደግሞ ትሰራ። እንደወረዱ ምን እንደገጠማቸው ታውቃላችሁ? ጴጥሮስ እርግጠኛ ነኝ ለማንም እንዳትናገሩ እስከ ትንሣኤ ድረስ አንድ ነገር እቺን ያያችሁት ነገር እንዳትነፍሱ አላላቸው በሏ አላላቸውም ቅዱሳን። ለምን እንደሆነ ታውቃለህ? እታች ዘጠኙ ታች አይደሉ ጉራቸውን ሊነሱባቸው ነው። እኛ ቀላል አይደለም። የኢየሱስን ክብር ነጭ ሲሆን አይተሃል፣ እንደ ፀሐይ ሲያበራ አይተሃል እያሉ እታች ያሉት ላይ ሊያስጨንቋቸው እንደፈለጉ አውቃል። እንዳትናገሩ አላቸው። ጸጥ ሲወርዱ ቴዎሎጂካል ዲቤት አለ። ልጁ ዛጋ እንደፋደፋል። እንደውም አጋንንቱ የሚገርም አጋንንት ነው። እሳት ላይ በረዶ ላይ ድንጋይ ላይ እየመረጠ የሚጥል እንደዚህ አይነት መንፈስ ታውቃላችሁ? እኔ አይቻላቅ በየአይነቱ የሆነ መንፈስ ነው። እሳት ላይ ጥለዋል፣ ከዛ ድንጋይ ላይ፣ ከዛ በረዶ እንደዚህ የሚጥል መንፈስ ነው። ልጁ እዛ እየተንደፋደፈ እነሱ ቴዎሎጂ ይሰራሉ። እዚህ ጋር ይሄ ነገር ዋት ዛት ካንድ በግሪኩ ዕብራይስጡ ወረደና ይሄ የማያምን ጠማማ ትውልድ አለ። እታች ያለው ስራ የአጋንንት ዓለም እኮ በፍልስፍና አይደለም የሚሰራው አለ፣ በእምነት ነው። እስከ ዛሬ አሳያችሁ፣ ዴቪልን መምታት አሳያችሁ፣ ውጊያውን አሳያችሁ። ጠማማ ለምን ትሆናላችሁ? ሁልጊዜ የጭንቅላት ህይወት ለምን ይኖራችሁ? በእምነት ጀምር ኑሩ። ከተራራ በታች ያለው ላይፍ በእምነት ነው የሚኖረው። ጻድቅ በእምነቱ በህይወት ይኖራል። ምን ማለት ነው? ውጊያውን የምትዋጋው ከተራራው በታች ስትወርድ አጋንንት ይጠብቃል። የታሰረ ሰው ይጠብቃል። ያንተን እጅ መዘርጋት የሚጠብቅ ሰው አለ እና በእምነት ነው። ምን ኢየሱስ ይችላል ብለህ ሲንገል ለሲ አሜን። ገረማቸው። በእምነት ነው አለ። ዝቅ አለና ጥያቄ ደስ ይበለኝ። አሁን መጣን ጌታ ሆይ አጋንንቱ ግን ለምንድን ነው ለኛ ያልወጣው አለው። በእምነት ማነስ ምክንያት አለው። ወዲያውም እንዳለ ሰምታችኋል። እምነት ጨምርልን አለ። ምንድን ነው የመለሰው? የሰናፍጭ ቅንጣት። ይሄ እኮ ትልቅ እንግሊዘኛ ነው የነገራቸው። ምን እንደሆነ ታውቃለህ? የሰናፍጭ ቅንጣት እምነት ካለ ተራራው ይንቀሳቀሳል ነው ያለው። በሌላ አማርኛ ምን ሰናፍጭ ቅንጣት ታውቃላችሁ ቅዱሳን? በጣም ትንሽ ነች እኮ ያላችሁም እኮ እያላችሁ ነው። ጨምርልን ስጠን ነው የሚባለው ነው እኮ። ኢንቪቲ ሴት ናችሁ እኮ ነው ያላችሁ እነሱ። ጌታ ሆይ እምነት ጨምርልን መቻለ መጀመሪያ ሰናፍጭ ቅንጣት እኮ ታሪክ ይሰራል ነው። ጨምርልን ትላለህ እንዴ? ስጠኝ በል ነው እኮ። እና አጋንንቶችን እያንቀጠቀጥክ የምትኖረው በፍልስፍና አይደለም ነው። ኢቬንቹዋሊ ፍላግ ያልከ አይደለም አለው። በእምነት ነው። እግዚአብሔር ላይ ባለ እምነት ጮክ ያለ አሜን። እና እመንና ተዋጋ በሱ ነው። ከዛ ወዲያው መለሰና ደግሞ በጾም ጸሎት ምናምን ብሎ መረቀበት ማለት ነው። ብለህ እምነት ብቻ ደግሞ ብለህ እንትን አትበል። ጾምም ጸሎትም ያስፈልጋል። እንደዚህ ነው። ከዛ መጨረሻ ላይ መጡና መምህራችሁ ይገብራል እንዴ? አይገብር ብለው አይጠይቁም። እሱ እኮ የመቅደስ ግብር መገበር አይችልም። የአባቱ ነው መቅደስ። ግን እንዳናሰናክላቸው ሂድና አሳ ታገኛለህ፣ ስታንቀው አስታቴር ይተፋል አሉ። ጴጥሮስ የሚያውቀው ከዚህ በፊት በመረብ ነው አሳ የሚያዘው። አሁን ግን በመቃጠን አለ። ብዙ አሳ ይዞ ብዙ አሳ ሸጦ ነው ድሮ የሚያውቀው። አሁን ብዙ ይዛ ብዙ ሸጣ አይደለም አለው። አዲስ አሰራር ለመቀበል ተዘጋጅ አለ። የድሮውን ትጥላለህ፣ ባለመረቡን ትጥላለህ። እኔ አዲስ አሰራር አለኝ።
ከአንድ አሳ ያለመድከውን ብለሲንግ እሰጥሃለሁ። ለምን ይመስላል? ምዕራፍ 10 ላይ ምን አለ? ስልጣን ሲሰጣቸው ስትሄዱ በተኩላ መካከል በትር አትያዝ፣ ከረጢት አትያዝ፣ ዝም ብለህ ሰላም ለዚህ ቤት ይሁን እያልክ እኔ ነኝ ፕሮቫይድ የማደርግ፣ እኔ ነኝ ፕሮቫይደሩ። ያንተ በትር አይከለከልም፣ ያንተ ከረጢት አይዝም። እኔ እግዚአብሔር ግን እባርካለሁ። አንተ የኔ ተልእኮ ተላክ እንጂ የኔ ስራ እንጂ የኔ ሩጫ ሩጥ እንጂ እኔ ፕሮቫይደር ነኝ። ምን አለ አሜን ብትሉ ኢትስ አሜዚንግ። ቆይ ልንገራችሁ፣ የኔ ልጅ አሜሪካ ሀገር አሁን ይማራል 12ኛ ክፍል። እኔ ሁሉ ቀን ምን እለዋለሁ? ሶፍትዌር ኢንጂነር እንትን ነው መማር ያለብህ፣ እግዚአብሔር በሚያውቀው ነው የምላችሁ። ይኸው ምን እለዋለሁ። ከዛ በቀደም ዕለት ተጣላን። አባቴ ቴዎሎጂ ነው መማረው አለኝ። አሜሪካ ድረስ ልኬ ቴዎሎጂ ያማል። የውሸቴን አይደለም፣ እኔ ኃጢአቴን ምን የምናገረው አናድድም። ልጅ አሜሪካ ድረስ $18,000 ከፍዬ ነው ያስገባ ቴዎሎጂ ይለኛል። እዚህ ዲሲ አትማርም ብራዘር። እዛ ድረስ የላኩ እኮ የሆነ አሜሪካ የተማረ እንደውም አሁን ኢትዮጵያ ኒውክሌር ምናምን ሲሉ ሰምቻለሁ። ኒውክሌር ላይ ተማር። እኔ ማሰበው ሌላ ነው። ከዛ ይኸው እየመጣሁ ደወለ። አባቴ አለኝ። አቤት። አስተማሪ ፓስተር ነው፣ አንድ ቴዎሎጂ የሚያስተምራቸው። እየሰበከ በጉባኤ መካከል እኔን አወጣና ምሳሌ ያደረገ። ምን አለ? አስቀድማችሁ ጽድቁን መንግስቱን ፈልጉ። ናታን ላይ አፉ ላይ እግዚአብሔር ቃል ያለው ይሄ ልጅ እግዚአብሔር እንደጠራው ይሰማኛል፣ ምርጫው እሱ ነው ብሎ ያወራዋል። ከዛስ ስለ ገንዘብ እንዳታስብ፣ የሰማይ ወፎችን የሚያበላ እሱ ነው፣ የሚያጠጣ እሱ ነው። እኔ ምን እላለሁ? ትምህርቱን ተመጣጣና ቴዎሎጂ ማታ ማታ እኮ እዚህ መማር ትችላለህ እላለሁ። ፈርቼ እኔ ባለፍኩበት እንዳያል ፈርቼ ሲምፕል እንዳይመስል የሰው ላይፍ ላይ መወሰን ነገ ራስ ላይ ሲመጣ ምናምን ኖ በትራት ያዝ፣ ከረጢት አትያዝ። እኔ ፕሮቫይድ አደርጋለሁ። ወደ ራሴ መለስኩ። እውነት ራሴን ሳይገባ ወደ ራሴ ተመልሼ ስሰማ ለካ እኔን ማን ያስተማረኝ? ማን ያበላኝ? ማን ያጠጣኝ? እንዴ ማን ነው ይሄን ልብስ ያለበሰኝ? ባለፈው በእውነት ነው በሲጋራ ብብቱ የተበሳ ኮት ለብሼ አውቃለሁ። እውነት ተግባረ እድጋ ተደብቄ ብዬ ገዛውና ድሮ ነው እናንተ አታውቁም። ያኔ የሚያዞሩ ነበር ኮት በእውነት ለምርቃ ቴዎሎጂ ተመረቀ። ስመረቅ ቤዛ ቤስቲ እንዲህ አይነት ጉድህነት እግዚአብሔር ከሁሉም ሰው ላይ ያንሰው። አሜን። ሲያስጠላ በጨለማ ፓስተር ቴዲ ነበር አብረን የገዛ ነው። አብዛኛው ጊዜ ፓስተር ቴዲ እንደዚህ አስቸጋሪ ጊዜ ይገኛል። ለምን እንትን እግዚአብሔር ይባርከው አልኩኝ። ስጠራው ልጁ ሮጦ ሲመጣ አንድ ክርስቲያን እናትስ አብሮኛ አይመጡ ማን ጠራ ያልኩት አፍሬ ማለት ነው። ሂድ መሸት ያለ ነው ተግባረ እድጋ ድሮ ካስተው። ከዛ ኮቱን ገጭ ቤት ገባው። ደስ አለኝ። በማግስቱ ልንመረቅ ልንሄድ ሃሌሉያ ስል ብብቱ ስር ሲጋራ በስቶታል። እንግዲህ አስበው እጆቹ ወደ ላይ ሲባል አንድ እጄን እንዳነሳው ጨረስኩ። አሁን ግን መርጬ ለብሳለሁ። ቆይ መልበሴ አይደለም ሰውነቴ ግን ያኔም አለ አሁንም አለ። የትኛው ነው አሜዚንግ? ሰውነቴ ነው። ሰውነቴ ነው የሚበልጥ ነገር የሰጠኝ ጌታ ነው ያለው። ጮክ ብላ አሜን በላ። ይሄ ሲጠበኝ እጥላለሁ፣ ብፈልግ ቀይሯለሁ። እማልቀይረው ይበልጣል ነው በቃ የተሰጠኝ ይበልጣል። ግን ለብሰው እንድትኖር አይደለም፣ እንድታመሰግን፣ እንድትነግድበት፣ እንድታተርፍበት ኢየሱስ የሚባል ጌታ እንዳለ እንድታውጅበት። የሆነ ሰው ዛሬ ያተርፋል፣ ይነግዳል። እሺ ሶሪ ረዘመብኝ። ልቀጥልሽ። የምን የልህቀት ዓመት ስለሆነ ነው አይደል? እናንተ የልህቀት ዓመት ምናምን ስለሆነ እንደዛ ነው። እና እጃችሁ ላይ የገባው ነገር በጠላት መካከልም ቢሆን ከዛ በኋላ አቅፈው እንድትተኛ አይደለም የሰጠ፣ እንድትነግድበት ነው፣ እንድታተርፍበት ነው። ይኸውላችሁ አንዳንድ ሰዎች ትንሽ ነገር ነው እጃቸው ላይ ነው፣ ግን አሳምረው ስለሚይዟት እግዚአብሔር ይባርክላቸው። እስቲ አሜን በሉ። እኔ አንዳንድ አገልጋይ እጅ ላይ ማስቀመጥ ቸርች ውስጥ አሁን ኳየር ስትሰጠው እሱ ጋር የገባ ኳየር ያምራል። አንዳንድ ሰው ጋር ደግሞ ያበበ ነገር ስጠው አክስቶ
አክስሎ አበላሽቶ ያመጣን እስከዛ አይመጡም ይሄዳሉ። የሰበበኝነት መንፈስ የእናቴ መቀነት አደናቀፈኝ መንፈስ ካንተ ላይ ይመታ። ይሁን ምን እንደሚልከል ነግድ አትርፍ ታለንት ነው የተሰጠው። አንዳንድ ሰው ትንሽ ዜማ ነው የተሰጠው ያባዛታል። ጮክ ያለ አሜን። አንዳንድ ሰው ትንሽ አገልግሎት ነው የተሰጠው ያባዛታል። ያምራል ልጁ ላይ በቃ ይሁን መስራት ብቻ አይደለም የሰጠን እግዚአብሔር አሳምሮ መስራት፣ ውብ አድርጎ መስራት። አሁን ይሄ ስበጣ እንደዚህ አልነበረም እኮ መጥቻ አይቼዋለሁ። እንደዚህ አልነበረም ብዙ ነገሩ እንደዚህ አልነበረም። አሁን ግን በአቅሙ ለጊዜው ስለሆነ ይመስለኛል። ግን ቢሆንስ አሁን አዳራሽ መሰለ እቺ ተሰራች ማብራት ገባች ማለት ስንቀመጥ እንትን ያደረኩት እንደ አዳራሽ ነው። አሜን ነው። አየህ ያለው ነገር ስታሳምር እግዚአብሔር ምን ላለው ይጨመርለታል። ከሌለውስ አለው እኮ ሰውዬው የሌለው ተባለ እንጂ አለው እኮ አንድ ታለንት ያው ያለው ወይኔ ነበረው ለካ አልገባውም እንጂ ያው ያለው ይወሰድበታል። ባይዘው ሰላቢ አንዴ ተጠይቆ ነበር። ሰላቢ እናንተ ላታውቁት ትችላላችሁ፣ ወይም በጌታ በፊት ሰላቢም ትሆኑ ይሆናል። ጌታ ነው የሚለውጠው ሰው ብዬ ነው። ሰላቢ ማለት ምን ማለት ነው? ቅዱሳን ወንድሞች እኛ አገር አንድ ሰላቢ ያለች ተብሎ ይወራል። ሴትዮዋ ስሟን አልጠቅስም። እንዲህ ቦሰቅ የሚባል ሰፈር አለ እና ምን ይላሉ መሰለህ ፓስተር ሰብስቤም የኛ ነገር ያቀለ ባይዘው እና ማመሳውን ባዶ ብረት ድስት ውስጥ እንዲህ ስታስቀምጠው ሰው ቤት ያለ ዶሮ ወጥ ለፈረሰኛ ከች ሴትዮዋ ያማራት የዛ ጊዜ ገንፎ ከሆነ ብረት ድስት ውስጥ ማመሳውን ብቻ ነው የድግምት ነው ገንፎ ከች ከየት ነው? ከዛ አንድ ቀን ሰላቢው ራሱ ኢንተርቪው ተደረገ። አንተ ሰላቢ ከየት ነው የምታመጣው? ከነ የለኝም ቤት ነው አለ። የለኝም ሲል ገንፎ ይዞ ያው ያለው የለኝም አፉ ላይ የተነቀሰ ሰው የለኝም አፉ ላይ የተቀባ ሰው ዛሬ ገሽልጭልታል። ፖላላ አለኝ ይበዛልኛል አለ እንጂ አርግባለ ነገር በደንብ አሜን በሏ። ባላ ደግሞ አንድ ሰው ነው የምታስተምረው አይደል? እንጂ እንደ ኮንፈረንስ አስተምረው፣ እንደ ኮንፈረንስ እንደ ሪቫይቫል ሰውየው ጆሮ እስኪግል አስተምረው። እኔ ፍቼ ያለው ማንም ስብከት አይሰጠኝም። ውባለም የምትባል እህት አለች። ጋሽ ለሚ የሚባል ቤት አከራይቷታል። እንገባለን 3 ናቸው። ክሩሴድ ነው ማረጋቸው። ከጩኸት የተነሳ እቃዎች ቅልቅል ሲል ትሰማለህ። አዳልቂ ሰብክ ይወጣል። ገና ጋሽ ለሚ ሲያዩ ያ ልጅ መጣልሽ ደሞ እንዳይጮህ ቤቴ ይላሉ። እኔ ምንም አልፈራም። ሃሌሉያ እላለሁ። 3 ናቸው። 3ቱን 3000 ያደርጋል። ነግድበት እነቴን አንዳንድ ሰው ምንም አይደል ቀጥታ ትልቅ ነገር ነው የሚፈልገው። ነግድ፣ ስራ፣ አትርፍ። ትልቅ ነገር ከማግኘት በፊት ትንሿ ነገር ላይ ታማኙ። አራሜ እሺ ደከማችሁ ይድከማችሁ። እኔ አንዴ መጥቻለሁ። እንግዲህ የቡሄ ልጆች አንዴ መተናል አንመለስም ብለዋል። ይታይ ባርካችሁ። አንዱ ለማኝ ስለ አቡነ አረጋይ ብሎ ይለምናል። ድሮ ያየው ድራማ ነው። ያኛው በቁጡም አልሰማም። ስራ ምን ያረጋል ብሎ ለመነ። ስራ ምን ያረጋልና አቡነ አረጋይን የማይለይ ከሆነ ልመናው እንኳን በቁጡ እንዳይሰራ ማለት ነው። እና እሺ ይታይ ባርካችሁ። በቃ ገብቷችኋል። እዚህ ቤት አማርኛ ጎበዝ ናችሁ። ይቺን አንዱ ለነጥብ ተናግሬ ጨርስኩ። የተሰጠ ምናን ብቻ አይደለም። እቺ በሉልኝ። የተሰጠ ስብከት ብቻ አይደለም በሉት። የተሰጠ ምናን ብቻ አይደለም በሉት። እስቲ ደመቀ የተሰጠኝ ምናን ብቻ አይደለም በሉ። አሁን ዘማሪ ይድኔ በፊት እንደዚህ ከመታወቁ በፊት ወርሺፕ ይመራ ነበር ይመስለኛል አይደል? ይድኔ ይመራ ነበር። ከዛ በፊት ደግሞ ሌላ ነገር ሊያገለግል እንደሚችል አስባለሁ። ዘማሪ ይድኔ ያቺን አምልኮ በስነ ስርዓት ባይዛት ይሄ አይወለድም። አግኝታችሁኛል። ምናን ብቻ አይደለም ሰጣቸውና ምናኑን ሲመልሱ ከትርፍ ጋር ሲመልሱ ከተማ ወለዱ፣ ስልጣን ወለዱ፣ ምስጋና ወለዱ። አንተ ታማኝ በጎ ባሪያ ሰው ፊት ራሱ እንዲመባል በኢየሱስ አፍ ምን አለ አሜን በትሩ ወዳጆች። የተሰጠ ሰንደይ ስኩል ብቻ አይደለም። የተሰጠ ቤት ማጽዳት ብቻ አይደለም። ሳውንድ ማስተካከል ብቻ በደንብ አድርገህ ከሰራህበት ከተማ ይወልዳል፣ ስልጣን
አያልቅም። ያንተ ነገር በኢየሱስም ይወልዳል። እየበዛ ነው የሚሄደው። ምናምን ይዘህ ከመጣህ አስጠቅልለህ ከመጣህ ዴንጀረስ ቲንክ። አንተን ስለፈራው ጠቅልዬ እኔ እያንዳንዱ ሰው እኔም ጭምር በምን እንደጠቀለልኩት ነው ማለቀው። እሱ በፍርሃት ጠቀለለው፣ አንዳንዱ በጥርጣሬ ጠቀለለው፣ አንዳንዱ በምቀኝነት ጠቀለለው፣ አንዳንዱ በንዴት ጠቀለለው። ምናምን በምን ጠቀለልከው? ጠቅልሎ ያስቀመጠ እዚህ ቸርች ይላል ለመጠቅለያ ሲል እዚህ ቸርች እድል አይሰጡም ይልና ጠቅልል እንትን እዚህ ቸርች ፓስተሩ አይሰማኝም ይልና ጠቅልል። ብራዘር አንተን ስንስም የምንውልበት መሪዝም የለም። ተሳምክ አልተሳምክ አገልግል በቃ። ምናን ከፓስተር መራ ያልተቀበልክ ምናን ከሱ ነው የተቀበልከው? በእውነቴ ነው። አልጎበኙኝም ይልና ጠቅልል። እንደውም እናንተ አሁን ጥሩ ናችሁ። በኋላ ይሄን ቤት የሚሞላ 1000 ሰው ሚሊዮን ሰው እንዴት ነው የሚጎበኘው? አይጎበኝም። እኔ አሁን ቸርቹ ንግሬያለሁ፣ አልጎበኝም። ጎበኙ ማለት እኮ በአመት አልጨርሳቸው። ለምን ስትጎበኝ እዚህም ሻይ ተጠጣለህ፣ እዛም ሻይ፣ መጨረሻ ፓስተሩ ጨጓራ በሽተኛ። አንዳንድ ሰው ግን የምሬን ግን የሚገርመኝ ለመጎብኘት ነው እንደ ወደ ቸርች የሚመጣው እንድንጎበኝ ቀጥ ብሎ ለምን ቁጭ የመጎብኘት መንፈስ። እስቲ እጎበኛለሁ፣ ከፓስተሮቼ ጋር ሰራለሁ፣ እነግዳለሁ፣ ምስክርነት አካሄዳለሁ፣ እኔ አገልጋይ ነኝ፣ ተገልጋይ አይደለሁም፣ ተጎብኚ አይደለሁም በሚል መንፈስ ስትመጣ ታተርፋለህ። እውነት ታተርፋለህ። ምናን የሚታረፈው በቃ ስሙ ከተዘለለ ራሱ አሁን ቅድም ስጠራ ከዘለልኩት ቀረ። ይሄ የህፃንነት መንፈስ ነው። ህፃን አይታል ሊበላ ነው አቡኑ ሊበላ ነው በላ የሚበላው ለኔ ብሎ ነው። ቫይታሚን ሲ ደብሊው እኔ ጋር ጠብ ይላል። ራስህ ጋር ነው ብራዘር። ብታገለግል አንተ ነህ የምትሾም፣ አንተ ነህ 10 ከተማ ላይ የምትሾም አንተ፣ 5 ከተማ የምትሾም አንተ። አሜን በላ። ከተቀለልክበት አውጥተህ መነገር ጀምረው፣ ያው በጥራት ማገልገል፣ በጥራት መስበክ። ጮክ ያለ አሜን። አው ለዛ ነገር የሚመጥን ህይወት ወደ ማግኘት ነው። በቃ ይኸው ፓስተር መራ ያውቃል፣ ይርኔም ያውቃል። እኔ ቸርች ሁሌ ነው የምናገረው። ኢቭን አገልግሎት የለኝም የምትሉ ፊት ተቀምጣችሁ አገልግሉ እላለሁ። በምን በፊታችሁ አገልግሉ። ምንድነው ፊት የሚያገልግ? አሜን እያልክ ሃሌሉያ ስትለው ሰባኪው ያላሰበው ይርንዬ ፊት አሁን የማይዘምር ሰው አይረብሽም? እንዲህ ቢለው ምን የመሰለ የነገርከኛል ምንም ያልነገረው ሰው ፊት ሲያይ ይጠፋል እኮ አዝማች ይጠፋል። ብራዘር በፊታችሁ አገልግሉ። ፊቱንና ሃሌሉያ አሜን ክብር ለኢየሱስ። በቃ ቸርቹ ላይ የሆነ ነገር ዝሩበት። አገልግሎት የለኝም አትበል። ዝንጥ ብለና እግዚአብሔር የተመሰገነ ሃሌሉያ አሜን። አው ፊት እንቆማለን ሲል የሚቀመጥ ሰው አለ። እንዴት ነው ፊት የሚሆነው የሰውዬ? ካላመመው በስተቀር ከዛ እንዲላችኋል አሟችሁ ደብሯችሁ የመጣችሁ ግን ኋላ ቁጭ በሉላችኋል። ለምን አገልግሎት ትዋጋላችሁ፣ ታጥልቁናላችሁ፣ ትጫኑናላችሁ። ቅዱሳን በእውነቴን ምን ቆም አይቆም ምን ሆኖ ነው? እኔ ስላንተ ማሰብ ጀምራለሁ። አሞት ነው፣ ወቅቶት ነው፣ አበድሬው ነው፣ ተበድሬ ነው፣ የሆነ ቦታ አስቀይሜው ነው፣ ሊፍት አልሰጠውትም። ለምን እንሰቃያለን? ቅዱሳን በነፃነት እንድናገለግል ረዳት ፊት ይዘህ ፊት ቁጭ በል። this is your ministry. thank you for your participation. እግዚአብሔር የተመሰገነ። ወደዛ ህይወት ደጉ ለምን እሺ ስትነግዱ አደራውን የሚመጥን ህይወት፣ ንግዱን የሚመጥን ህይወት፣ ማስታወቂያ ስትናገር የሚመጥን። አንዳንድ ሰው ማስታወቂያ ራሱ ሲናገር አትምጡ ነው እንዴ። አሁን ኮካኮላ አንተ አሁን መጥፎ ነው ለጤና ታውቃለህ፣ እንደሚያስጠሙ ታውቃለህ። ሲናገሩ ኮካ ይጠማል፣ ለጤና መጥፎ ነው። 7 እንትን ስኳር አለ ይሏል። ማስታወቂያ ራሱ ወገኖች ሃሌሉያ ማክሰኞ ለታ ምናምን ማለት ማክሰኞ ለታ ራስ ተካፈለው ነው የምትለው። ይሁን ሶሪ ወይ አገልጋይ ትምህርት አረኩት ይቅር በሉኝ፣ ሌላ ቀን እንትን ማክሰኞ ለታ እኔ የቻልን ይላል ራሱ። በቃ
የቻለ እንዴ ምንድነው የቻለን? ሃሌሉያ ብለህ ጀመር እንጂ ሶሪ ደመቅ ሞቅ አድርገህ ማለት ነው አትርፍበት ለማለት ነው። ነገሩን የሚቀበሉህ አንተ በዛ ነገር ላይ ህይወት። እኔ አንድ ጊዜ ምን ሆንኩ መሰላችሁ? ጸጉሬን ኦኬ ችግር የለውም እንረዳዳለን። ለክፋት እንዳልሆነ ልቤን ያውቃሉ። እና ጸጉር አስተክል ሲሉ የምሬ ላስተክል ፈለኩ። ከዛ ወንድሜ ዮናታን አክሊሉ እንዴት ነው ስትተከል ምን ተሰማ ስለው የኔ ያለኝ ሰውየው ልናገረው ፈለኩ። እንግሊዘኛ አይችልም አለኝ። ልናገረው ፈለኩ አማርኛ አይችልም። ምን ላድርግ ወደ ውስጤ የተናገርኩ አለኝ። ብረቱን ይዤ የሆነ ማደንዘዣ አለ ሲወጉ ተርገበገብኩ ሲለኝ አቆምኩ። ከዛ ግን እንዲበቅል ፈልጌያለሁ። ማልዋሻችሁ ለምን በፊት ፊቴን እዚህ ድረስ ነበር፣ አሁን እዚህ ድረስ ነው የምታጠበው። አሁን ሰፋ። እና አሜሪካ ሲሄድ እንዴ ይሄን ያለኝ ቪታሚን እኮ አለ ዝም ብለህ ስትውጣው ያበቅላል አለኝ። ሄድኩኝ ቪታሚን ቤት ፓስተር ገብርኤል ይባላል። ሄድን አየው። ከዛ እውነትም እንደዛ ነው እንትኑ ያሳድጋል። ከዛ $75 ይበለኝ $100 ይበለኝ ብቻ አወራን። ልገዛው ይሄ ምንድነው የሚባለው መክፈያው ጋር ቁጭ ሳረግ ሻጩ ንጹህ መላጣ ነው። ፓስተር ገብርኤል ምን አለው አለኝ። መላጣውን አየው፣ መድኃኒቱን አየው፣ መላጣውን አየው። ሳልከፍል ወጣው። ቢያበቅል ኖሮ መጀመሪያ የሚውጠው ማን ነው? እሱ ነው። ቅዱሳን ትልልቅ አደራ ለመወጣት በመላጣ አይሆንም። ገብታችኋል? ማደግ አለበት። የሚመጥን ነገር ማደግ አለበት። የማይገናኝ ነገር ከነገድክ የምሸጠውን ያክል ላይፍ ያስፈልጋል። የምሸጠውን ያክል ቃል ያስፈልጋል። የምሰጠውን ያክል አቅም ያስፈልጋል። እኔን አይቶ ነገሩን ማመን አለበት ሰውዬው። አሜን ነው። ነግድ ሲለ በደንብ አድርገህ እግዚአብሔር ይሾምሃል። ስጨርስ ምን እንደሚል ታውቃለች? አደራ የሰጠ ጌታ ይመጣል፣ ወደድክም ጠላም ድንገት። የአደራ ክፋቱ በጣም አታስበው ማለት መቼ እንደሚመጣ ድንገት መጥቶ ምን አረከው ይላል። ምን አረከው ሰው ጠቅልዬ ከማለት እግዚአብሔር እኮ ሲኦል ገነት ምናምን በሚለው ጉዳይ አይደለም አሁን ምን ነገር እሱ ፊት የሆነ ሼም አለ፣ የሚያስጠላ ሼም አለ። ያንን ላብራራው አልችልም፣ በቃል ሊገለጽ አይችልም። አደራን ባልተወጣ ቀን ፓስተር መራይ ላይ ድፍር ብዬ እንደምለው አይደለም ምን ቸርች ላይ ለመሰለ ምናምን ልል እችላለሁ። ኢየሱስ ቀጥታ እሱ ፊት ግን ፓስተር መራይ ነው ማለት አችልም፣ ቸርቹ ሩቆይ ነው ማለት አችልም። ዩጋችሚ ምን አረከው ሲል የሆነ ሼም አለ። ቅዱሳን ፊት ስትጠየቅ ያ ቀን የሰራችሁትን ይገልጣል፣ ደሞዙን ይዤ እመጣለሁ፣ ለእያንዳንዱ ከፍላለሁ ያለ ኢየሱስ የሚባል እውነተኛ ጌታ አለ። እውነቴ ነው። ደክሞም ስራ፣ አቅቶም ስራ፣ ሰንፈም ስራ፣ እርቦም ስራ፣ ሸላሚ ጌታ ግን ይመጣልናል። እኔ ፍጹሞኛ አይደለም። ሁሌ አንዳንዴ እጥለዋለሁ። አነዘ ትግሌን የሚመለከት የሚረዳኝ ለማገልገል ያለኝ መሻት መኖር እፈልጋለሁ። ላንተ ለወሉ ይሄ አቅቶኛል ለወሉ የሚረዳ ግሬስ ይለቅብናል። ወዳጆቼ ጥለቁጭ ከማለት ያቅምህን መስራት ሽልማት ያሰጣል። እቺን ብዬ ጨረስኩ። በቃ የመጨረሻ በእውነት ይኸው እኔ ፊቼ ስኖር 8ኛ ክፍል መሰለኝ ወደ ፊቼ ሄድኩት። በጣም ድህነት የኛ ፋሚሊ ያየው ድህነት ማንም አላየውም። አሁንም ያለ አይመስለኝም። ድሃ በጣም ድሃ እጅግ በጣም ድሃ ተብሎ ከተከፈለ የኔሄኖክ ቤተሰብ ድህነት ተብሎ ለብቻ አለ እና የዛ ጊዜ አይቼም አላውቀው ላይፍ። ከዛ አንድ አጎቴ ራራና በቃ ልጅሽ አላት እናቴ እኔ ሱቅ ይስራ አለ። ብሬታ ይባላል አጎቴ። ሱቁ እንዴ አስፋልት ዳር ነው። ከዛ እሺ ያልኩ ደስ አለኝ። አስፋልት ዳር ነው። እዛች መሸጥ ጀመርኩ። 25 ብር ነው ደሞዜ።
እሸጣለሁ 25 ከፍ አረገ 35 በዛ ይሄ አንበሳ አውቶቡስ ይሄዳል ኤኔትሪ ያልፋል ምናምን ያልፋል እና አሁን አንድ ቀን አንድ ኤኔትሪ ሹፌር ወደ ጎጃም እየሄደ ከበደ የሚባል ትራፊክ አለ ረጅም ነው ከዚህ እንትን ይረዝማል ከበደ እንዱ በራሱ ሲቆም ንስሐ ትገባለህ ዝም ብለህ እና 3 ኪሎ ማሪውን 2 ኪሎ ማሪውን አላውቅም በፌስታል ኩርቱ ፌስታል የሚባል አለ ያኔ አመጣና ባኮኒ ላይ ቁጭ አረገልኝና ለከበደ ስጠዋለኝ እሺ ከበደ 2 ወር ሙሉ ጠበቅኩት አልመጣም 2 ወር 3ኛው ወር ላይ ዝም ብዬ ፌስታሉ በጣቴ ጠርቆስ አርኩና ላስኩት አንዴ የሆነ ነገር ተሰማኝ ስልዘው ቻልኩኝ በማግስቱ አንድ ጣት ገባው ላስኩ 3ኛውም ቀን ገባው 3ኛው ቀን ትንሽ ከፍ አረኩት መላሴ ወደ 3 ጣት ወደ 4 ጣት ከዛ አንድ ቀን ውስጥ የምን ተሰማኝ ለምን በቁጥቁጥ በዳቦ በላው የሚል አይሰማኝም በላው ባክ በዳቦ ለምን በቁጥቁጥ በላ መባል አልቀረ የሚል ምክር መጣ ውስጥ ባለብር ዳቦ አመጣው ቀባው በላው ቁርሴ በማግስቱ መጣው ድገመው አለኝ በላው ሳየው አነሰብኝ በቃ ከዚህ በኋላ ባክ መጡም አልመጡም መሸምጠጥ ነው አለኝ በላው ፌስታሉ አለቀች እንዲያርቁ ጣልኩ ከበደ መጣ ቆመ ሱቅ ውስጥ ይጠይቀኛል አይጠይቀኝም ይጠይቀኛል ነፍሴ ተጨነቀች ቆየና ሄኖክ ማሩን አንተው አለኝ ያለኝ እድል መሸምጠጥ የምን ማር እንትና ያስቀምጣው አላየውም ኧረ እኔ እዚህ አላስቀመጠም ምንም አላለም ዋሽቶኝ ነው ብሎ ነው መሰለኝ ሄደ አልኩ ወዳጆች ሱቁ በር ነው እንደዚህ ቆመን በስንተኛው ቀን እንዲህ ያየው በአገር ሰላም ከበደና ሰውየው ፊት ይመጡ ምንድነው አሁን ተስፋዬ እንደዛ ቀን ያፈርኩበት ቀን አሁን ሲወላ አላስገቡኝ አልገረፉኝ አላሳሰሩኝ ግን ለሰው ማታብራሩት ሼም ኦን ዩ የሚባለው ነገር ቆጭ ሲል ሼም ተሰማኝ ኦን ዩ የሚለው ልክ ነው ኦን ዩ ቆጭ ያለ ሼም ወንበሩን ይዞ ወይኔ የተሰማኝ ስሜት አቤት ጌታዬ መዋሸት አይቻል አልሰጠኝ አይቻል ሁለቱ መጡ ፊቴ ቁጭ ማሩስ መልሴ ላብ ብቻ ይንጀቀጀቃል በልጅነት የማይወጣ ላብ ተርገፍ ግፌ ቅዱሳን ምንም አላሉ አይ ነው ብለው ሄዱ እስካሁን አድረስ ከበደን ባየቁት አሁን አባገዳው ነው እዛ ጋር ባለፈው አንድ አገልጋይ ላስታርቅ ብዬ አባገዳ ውስጥ እሱ ሳይው ለእርቅ እንደማልበቃ ማሩ መጣብኝ ፊቴ ማሩ ምንድነው በጣት ጀምሬ በዳቦ ጨረስኩ ብራዘር አደራ መብላ በጣት ትጀምራለህ ሲጨርስ በዳቦ ነው የምትጨርሰው ባለማሩ ስለሚመጣ አደራ የሰጠ ስለሚመጣ ምን አደረከው ስለሚል በልተከጠበከው ሼም ሰርተከጠበከው ክብር እግዚአብሔር ይባርካችሁ ጨርሻለሁ